በማርያም ልጄን አስመለስልኝ። ሶፊ ምን ሆነሽ ነው? ምን ሆነሽ ነው? ልጄ ሶፊ ልጄ ታናሽ ምን ሆነሽ ነው? ምንድን ነው? አንተ ብቻ ነው አስመለስ። እሺ አምነን እንዲነካ ቅንጣት ዘለላው እንዲግረት ማድረግ በሱ ቀዳላ እኔ ማርከሰክ ላንተ ቅንጣትም ቢሆን ፍቅር ስለዚህ ገስ እያለኝ ክሰሽኛው ገስ እያለኝ ከሳለ አረጋጋ ልጄ መልስልኝ። ረጋ በራሄል ምን የተፈጠረው? ጠፋ ማለት ልጄ ጠፋ። እኔ ደንኪራ አስቀምጬው ነበረ ትመለስ የለም አሉኝ። ማን ወሰደው? የሚያውቁት ነገር የለም ነው ሲጀምር ምንድን ነው ያለሽ? ስንቴ ከሶብኛል ወስደዋለሁ ብሎኛል ደጋግሞ። አሁን ደግሞ የኔ ልጅ መሆኑን ሲያውቅ ነው ለዛ ነው እንደዚህ ያደረገው። በማርያም ሶፊ እግዚአብሔር አንዴ ጋር እግዚአብሔር ይውጭ ልጅ አምን ልጄ መልስልኝ። በቃ ከአንቺ በላይ አምነን ፈልጓል። ማሚዴ ልጄ እኔ መከራዬን ያየሁበት ነው። በማርያም በቃ ልጄ መልስልኝ። እሺ ታማችልኝ እግሬ ላይ ትነቂ እኮ አንቺ ማሪች ማኒ ኮኒደ በቃ ተሰው መለማመን ካልፈለግሽ በግድ ነው ማወጣት። ልጄ ፈልጓል። ፈልጎም እንዴ እኔ ልጄ ነው አምጬ ባልወልደውም ልጅ ነው። ኦኬ ሰላም ውድ የዩቲዩብ ቻናል ቤተሰቦቻችን ዛሬም በሌላ በአዲስ ቪዲዮ ተመልሰናል። እንግዲህ ያው ከሰሞኑ ያለሁበት ሁኔታ አብዛኞቻችሁ ታውቃላችሁ። በተወፋ ጉዳይ እና ብዙ ጊዜ እዚህ ቤት ሆኜ ኢንትሮ ገብቼላችሁ አላውቅምና ያው እንቶፋ ያለበት ሁኔታ ስለምናውቀው ያው ከሱ ለየበት ታይም ላይ አይደለም ያለሁትና ያው ላይ መኝታ ክፍል እሱም ተኝቷል። ያኔም እንግዲህ ሌሎች እንግዲህ ብዙ ሰዎች የሚገደውልኝ ብዙ ሰዎች ጋር መረስ እንዳለብኝ ባቅም ግን ያው አንዳንዴ ቅድሚያ መስጠት ያለበት ነገር ቅድሚያ መስጠት አለበት አይደለ? ፋሚሊ ሁሌም ቢሆን ቤተሰብ ሲሆን ሁሌም ቤተሰብ ነውና ያው ቶፋ እንደዚህ ሆኖ ያው ደህና ቢሆንም ግን ያው አሁን ባለበት ሞመንት ላይ እሱን መራቅ ስለማልችል ምግብ እየበላ ስላልሆነ እኔ በግድ ነው እያስታወስኩት ምናምን ነገር ነው እየተጠቃቀመ ያለውና ያው በዚህ ሰዓት ላይ ጥሎ መሄዱም አግባብም አይደለም ልክም አይደለምና ተመልካቾቻችን እንግዲህ ያው ቶፋ ጋር ነው የምንገኘው። እንግዲህ ያው ካሜራውን ያበረውላችሁ ደግሞ እንግዲህ ራሄልም ደውላልኝ ነበር። በጣም ያልቀስ ነው ትንሽ እንደው ተረጋጋው በኋላ ነው እናንተ ማሳየት ስላለብኝ የተፈጠረውን ነገር ማወቅ ስላለባችሁ ብቻ ነው እና ያልቀሰች ምናምን ነገር ሶፊ ምን አስተለኝ ነው ምንም ላደርግ አልቻልኩም። ወደ እሷ ጋርም ልሄድ አልችልም። አሁን ቶፋንም ጥዬ የሚሄድ ስለማልችል ሰው እዚህ ወደዚህ እንድትመጣ እያደረኳት ነው። ትንሽ የሚያስደነግጥ ነገር አለ። ለምን እንደዚህ ያለቀሰች እንደሆነ ምን ፈልጋ እንደሆነ ምናምን ነገር ግራ ያጋባል። ብዙ ግራ የሚያጋቡ ነገሮች ሆኖ ሳለ የሷ ደግሞ እንደዚህ ያለቀሰች ነው ሰው። ስለዚህ ያለኝ አማራጭ እዚህ እንድትመጣ ነውና እየመጣሁ ነው እቀመጣለሁ ሲሉ አወራ ፈልጋለሁ ምናምን ብላ ያለቀሰች ነው። ድምጿ ላይ በጣም ሲቃለና በስተክልም ተወረኝ አልፈለገችም። ሶ እኔ ቶፋ ጋር ያለው ቶፋ ጋር ምናምን ብያታለሁ። እንግዲህ እየመጣች ነው እና ተመልካቾችን ያው ትንሽ ግር እንዳትሰኙ መጀመሪያ ላይ ትንሽ ግራ ስላጋባኝ ምንድነው የተፈጠረ ያለው እና ደግሞ ወደ እናንተ እስቲ ልላከውና ደግሞ ያለውን ነገር ደግሞ እናንተ ማስተያየታችሁ ምን እንድትሰጡና ስለፈለኩ ነው። ምን ደህና ነበረች። ብዙ ነገር ተስተካክለዋል ማለት ያው ዲኤንኤ ነበር ምናምን ነገር ዲኤንኤ ወጥቷል። የሆነ ነገር አስተካክለን ስለኝ የሆነ ነገር አያጣንምና ብቻ አለን በህይወት አለና ፈጣሪ የተመሰገነ ይሁን። አሁንም እንቀጥላለን፣ ወደፊት እንሄዳለን። ምንችለውን ያህል እየታገልን እንገኛለንና እሷ እስቲ ደውላለች ምናምን ነገር እያለቀሰች ነው። ከድምጿ እንደተረዳሁት ከሆነ እያለቀሰች ነው እና ትነግሪኝ በስልክ ንገሪኝ፣ በስልክሽ ያለውን ነገር ንገሪ ይችላል። ታይ ነው እንደዛ አይሆንም ምናምን አለችኝ። በጣም ፈርቻለሁ። መውጣት ግን ደግሞ አልቻልኩም። እዚህም ቶፋ እዚህ ያለና እሱም እንደዚህ ሆኖ ጥዬው መሄድ አልቻልኩም እና ሰው ያለኝ አማራጭ ሰው ወደዚህ እንድትመጣ ነው። ስለዚህ ተመልካቾቻችን ትንሽ ጨንቆኛል። እዚህ ያለሁበትን ጉዳይ ራሱን የቻለ ሆኖ ሳለ የራሄል ደግሞ እንደዚህ መሆኑ ደግሞ ያው ልጅቷ ቡንም ብትዋሸን ምናምን ብዙ ነገር ብታረገን ማለት ያው እሱ ለሱ ካላት ፍቅር ነው እየተቻለውና ያው ብዙ የዋህነቷን ስላየሁበት ወይንም ብዙ ፊት ያልነሳኋት እንደዚህ መሆኑ አልዋሻችሁም። በጣም አስጨንቆኛል። ያው ልጁ ነው አይደለም ምናምን ብላ እንደኔ ሰው ብናገኘው ግን አሁንም ቢሆን ያንኳኩ ነው። እስቲ ከባታቸው ካሜራማን ራይል ሶፊ በማርያም ልጄን አስመለስልኝ። ሶፊ ምን ሆነሽ ነው? ምን ሆነሽ ነው? ልጄ ሶፊ ልጄ ታናሽ ምን ሆነሽ ነው? ምንድን ነው? አንተ ብቻ ነው አስመለስ። እሺ ታናሽ ራይል ታናሽ እሺ ምንድን ነው የተፈጠረው? እሺ ራይል እግሬ ላይ ትረክብኝ። ምንድን ነው የተፈጠረው? ልጄ ጠፋብኝ። ምንድን ነው? አምን ጠፋ ማለት ጠፍቷል። የለም
ያልፈለግን በዛው ልጄን አጣሁት። አልገባኝም። ቆይ አንዴ ተረጋጊ። እሺ ተረጋጊ። እሺ ግራ ታጋቢኝ። ቆይ ተረጋጊ። ረጋቢ ራሄል ምን የተፈጠረው? ጠፋ ማለት ልጄ ጠፋ። እኔ ደንኪራ አስቀምጬው ነበረ ትመለስ የለም አሉኝ። ማን ወሰደው? የሚያውቁት ነገር የለም። ዘመኞቹ አያውቁም። እሺ የት ሄደ ልጄ? የት ሄደ? ጆስዶ እሺ ቆይ ተረጋጊ። ራሄል እያጨነቅሽኝ ነው ራሄል። እሺ ምንድን ነው የተፈጠረው? እስኪ ንገሪኝ። እሺ ታዲያ ወደ ፖሊስ ጣቢያ ለምን አልሄድሽ? ምንድን ነው እያደረግሽ ያለሽ? መቼ ነው የጠፋው? ምንድን ነው ዛሬ ነው የጠፋው? የለም ማለት እንዴት የለም? እነሱ ራሱ ነው የሰጡት። ምን አውቃለሁ። ዴይኬር ማጣንሽ መቆያ ነው አይደል? እሺ እዛ የሚሉኝ ማን እንደወሰደው አያውቁም ነው። ማን ሴቱ ሰለ ወንዱ ሰለ ማን ሰለ አይታወቅም። ድንገት ምናምን እየጠፋው በቃ ጆስ ጀመረልሽ ከጆስ ማንም ሊወስደው አይችልም። ወይ አንዴ አንቺ ደግሞ ሁሉም ነገር ላይ ልኩስኩልኩስክ ማርጋት እንዴ? እሺ ምን የተፈጠሩት ነገር ሲቀጥል ደግሞ ጆ ለምን እንደሚወስደው ዝቶብኛል። ሶፊ ወስደዋለሁ ብሎኛል። በጣም ብዙ ጊዜ ዝቶብኛል። ሶፊ ዝቶብኛል። በማርያም ይሄ ነገር እኮ አይደለም ወደ እኔ ጋር እኮ አይደለም ፖሊስ ጣቢያ ነው እንጂ መሄድ የምንድን ነው? አይ እኮ በቃ ንክሰሰው አንቺ ንክሰሰው በቃ እኔ ልጄን ብቻ ይስጠኝ። እኔ ምን ማለት ነው? ቆይ አሁን ማን እርግጠኛ ሆንሽ ጆ ጋር መሆኑ? ምንድን ነው ያስኛለሽ? ማን ልጄን ይነጥቀኛል? ቆይ አሁን ብሎ ለሰራሽ ይቻለው ሲጀምር ምንድን ነው ያለሽ? ወስደዋለሁ ብሎኛል ደጋግሞ። ደግሞ የኔ ልጅ መሆኑን ሲያውቅ ነው። ለዛ ነው እንደዚህ ያደረገው። በማርያም ሶፊ ከሱ ውጭ ማንም አይወስደውም። አንቺ ንክሰሰው በቃ ለምንድን ነው የምትፈልጊው? ቆይ አንዴ ተረጋጊ። መጀመሪያ ተረጋጊ። አሁን ምን አለ መሰለሽ ጆ ራሱ የተጎዳበት ሰዓት ላይ ነው ያለው። ራሱ ለጠፋጫ ከገብቶ ነው ያገኘነው አይደል? ያ ሁሉ ነገር ተፈጥሮ አሁን ድንገት ተነስቶ ልጁን ይዞ ይሄዳል ማለት ምን ማለት ነው? ከሱ ውጭ ማን ሊወስድ ይችላል? ማንም ሊወስድ አይችልም እኮ እዛ ሄዶ ለጆና ለእሷ ካልሆነ በስተቀር ማንም ሊሰጥ አይችልም። ስለዚህ በቃ እሱን እሺ እኮ ጠየቃችሁ ጆ ወስዶት ይሆናል። እንዴት ነው የምጠይቀው? ብሎክ አድርጎኛል። በማን ስልክ ልደውል? እሺ ስደውል ስልኩ ምንድን ነው የሚለው? መስመር ተይዟል ነው የሚለኝ። ከዚህ ነው ሰው ሊዘጋው። እሺ ሶፊ በመቤቴ ልጄ እኔ መከራዬን ያየሁበት ነው። በማርያም በቃ ልጄ መልስ እሺ ተመችልኝ። እግሬ ላይ ትነቂ እኮ አንቺ መሪች መኔ ኮንዲደ በቃ ንክሰሰው በቃ ያዙት። ለምን ሪች በከሰው እኮ ልጅ ይያዛል ልጅ ቶሎ ካልተያዘ እኮ ያርቀዋል ልጅ። እሺ ቆይ ምን አንድ ቀን አልሞላው ዛሬ ነው እንደዚህ ተፈጠረው? አዎ በቃ አንድ ቀን እስኪ ሞላ ልጠብቅ ነው። አንድ ቀን ሙሉ እንዴት ነው? አዎ ወደ ክስም ብትሄጂ 48 ሰዓት 24 ሰዓት ይላሉ ነው የምልሽ። ወደ ፖሊስ ጣቢያ ራሱ ጆ ማይ ጎድ በቃ እንዴ ጎድቼዋለሁ። የኔ ልጅ እንደሆነ የሷ ልጅ ነው ስለተባለ ተጎድቷል። ግን በቃ ልጄን ይስጠኝ በመቤቴ። አሁን እሱ ጋር ራሱ መሆኑን በምን አውቀን ነው? ሶፊ አንተ እሺ ለሃና አንተ ደውልለት። እሺ ትቆይ ልደውልለት። በማርያም ወይኔ ልጄ ነው ወይኔ ሪች በማርያም እስኪ አንቺ ምን ሆነሽ ነው? በቃ እሱ አንቺ ጋር እኮ የምነግርሽ ምሰልሽ ተረጋጊ። መጀመሪያ አንዴ አውቃለሁ ስንት ነገር እንዳደረግሽ እኮ አውቃለሁ። ሳላውቅ እኮ ጠርቶ አይደለም ግን እሺ ተረጋጊ አንዴ ሪች በቃ ተረጋጊ። በቃ እሺ ነው ለጎበል ድምፅሽን ሰምቶት ደግሞ የባሰ ደግሞ ምናልባት ልጁንም እንዳለው አሰራርቶ ወስዶት ከሆነ ምናምን ነገር እንዳያሳቡ እንዳይቀየር ድምፅሽን ቀንሽልኝ። ሄሎ ጆ ሰላም ነው አለን። አይ ምንም የለም። ምንም አንቶፋ ምንም አልሆነም። ደህና ነው። ፈልጌህ ነበር። አንተን መምጣት ትችላለህ? ቶፋ ጋር በቃ እኮ የት ነህ አሁን አንተ? እዚህ አቅራቢያ ከሆንክማ ና በቃ ቶፋ ጋር ነኝ። ና እዛው ነኝ ቶፋ ቤት። እሺ ና እናገኘው። አሁን እኮ ስልኩ ዝግ ነበር። ሶፊ ሶፊ ሌላ ሰው ጋር ደውላ እሱ ጋር አይደለም። ለምን ሌላ ሰው ጋር የምደውለው? ሲቀጥል ደግሞ ጆ ጋር አይደለም። ጆ ጋር ቢሆን እንዳለ ወስዶት ቢሆን እንደዚህ በኩራት አያነሳም አይደለም። አሁን ትደውል ስልኩ ዝግ ነበር የሚከፍተው። ስለዚህ ሰናይት አሁን አንቺ ለምንድን ነው አንቺ በየቦታው የምታጋጊው? እሺ ምን ያደረግሽ ነው? እና ልጁን ባይወስደው ኖሮ አስሬ ስልኩ ለምን ይዘጋል? ለምን ይከፍታል? አሁን እኮ ቀላል እኮ ነው። አሁን ምን አለ መሰላችሁ በዚህ ልክ ላፊ ከሄደ ለፖሊስ አመልክተን መያዝ ካለበት ይያዝ።
አንቺ ልጅሽ እንዲሰጥሽ መክሰስ አለብሽ 24 ሰዓት ምናምን እያለ አንቆይ ሶፊ አለ ሶፊ ዲሳማ እሺ ሶፊ ምን አረጋግሽ ከመደወል ውጭ ይምጣ አሁን ለምንድን ነው መጥፎ ነገር አንቺ በቃ ምንድን ነው እቺ ልጅ ደግሞ በየው ተዘጋጅ ምትዞሪው ከጎኔ ሰላድ ያለችው ማንም የለኝም ታዲያ ሁሉ ነገር ብቻዬን መምጣት እኮ ልክ ነኝ ምን አረግ እኮ ቢያንስ ደህና ነገር አውሪያ ምንድነው ደህና ነገር ስሚ ፈልገሽ አይደለም ፈልገሽ ነው የመጣሽው ወደዚህ ስለዚህ ደህና ነገር አውሪ ምንድነው ደህና ነገር ማውራው በዚህ ሰዓት ምን እንዳወራ ፈልጋለሁ እሱ ባይወስድ ኑሮ ስልኩን አይዘጋም ሲቀጥል ደግሞ ላንተ ያነሳው ሌላ ምክንያት ፈልገኝ ብሎ ነው እንጂ ይሄ በልጁ ምክንያት አልጠይቅ በቃ አሁን እኮ ይመጣል አይደለ ከመጣ በኋላ ደግሞ ያለው ነገር ደግሞ እንቀጥለዋለን ራይል አንቺ ተረጋጊ እኔ ሶፊ አንድ ቀን ከእኔ እንዲርቅ አልፈልግም አንድ ቀንም እኔ ወይኔ በዚህ ልክ አንቺ እናቴ አባቴ ቤተሰቦቼ እህቴ ፊታቸውን ያዞሩብኝ ሁሉ በቃ እሺ ተረጋጊ እኔ ብቻዬን ተረጋጊ በማርያም ምን ነሽ ነው በቃ ተረጋጊ ይገኛል እኮ እዛ ጋር ነው የሚሆነው ሲጀመር ከሱ ውጭ ማንም ሊወስደው አይችልም ማን ይወስደዋል እንዴ እሱ በዚህ ልክ ማለት ብልግና ነው እሺ ልጄን ብቻ እኮ በቃ እሺ ተረጋጊ አንቺ ስትረጋጊ ነው እሱንም ህፃኑን ልናገኘው የምንችለው እሺ እኮ ተረጋጊ ቆይ እንዴት እነሱ በዚህ ልክ አንድ ህፃን ልጅ እስኪጠፋ ድረስ ዝም የሚሉት ምንድን ነው? ሲቀጥል እነሱ ነው ቆይ እንሄድላችኋለን። እነሱ ነው ማውራት ያለብኝ ነገር አለ። ሲቀጥል እንደዚህ ያለ እንደ ከመሬት ተነስቶ ልጅ ጠፋ ማለት ቀላል ነገር አሁን ራይል ተረጋጊ። ጆም እዚያ አቅራቢያ ነኝ ስላለኝ ና ብዬዋለሁ። 2 ደቂቃ 5 ደቂቃ ምን ይፈጅብኝ ያለ ሶስቱ ከመጣ በኋላ ደግሞ በደንብ ደግሞ እስቲ ምናልባት ማያቆም ነገር ከሆነ ለምን ቀጣ ወረሱ ቆይ ምን ብሎ ነው ያስፈራራሽ? እስቲ ወስተክል ንገረኝ። አሁን እስከታ መወንጀል እንዳይሆን አይደለም። ብዙ ጊዜ ደጋግሞ ብሎኛል። ለኔም ሳይሆን ለእህቴ ወስዷል ያለሽ ላይክ ለማስፈራራት ነው እንጂ ላይክ በዚህ ልክ ያመራል ወይ ነው? ያስፈራራት አይደለም እሱ ያደርገዋል። ተንከሲስ ነው ዳንቺ ታውቀሽ ነው በዚህ ልክ የምታወሪው። አሁን ጆን በስነ ስርዓት ጠንቅቄ ነው የማውቀው። ስለዚህ ይወስደዋል እሱ በስነ ስርዓት። አንቺ ስለ አንዋር ታውቂያለሽ፣ ስለ ኪያ ታውቂያለሽ፣ ስለ እኔ ታውቂያለሽ፣ ስለ ቶፋ ታውቂያለሽ፣ ስለ ሁሉም ታውቂ። ግን መጥፎ ነገር ነው መጥፎ ጥሩ አሁን እሺ ስለ አሁን ማውቀው መጥፎ ነገር ነው ስላኑ መጥፎ ነው ብያወራው ስላንተም አልደረስኩም። እሺ ስለመረሳ አይደለም ሰኔት ቢያንስ አንድ ሰው ጭንቀት ስር ሲሆን በምኔት መንገድ መረጋጋት እንዳለብሽ ምን ማድረግ እንዳለብሽ አታውቂም። አላስተማሩሽም ነው ሰው ስለዛ ረጋጋ እሱ ነው የሚያደርገው እሱ ንክሰሰው ምናምን አይደለም ረጋጋ እሱ ስለሆነ ነው ሶፊ እሱ ነው በስነ ስርዓት እሱ ነው በምን አወቅሽ? አውቃለሁ በምን እሱ ባለሌላ ማንንም አይሆንም ከሱ ሌላ ማን ሊሆን ይችላል? እኔ አሁን ራይል አልወሰደውም እያልኩሽ እኮ አይደለም ግን ደግሞ ተጨባጭ የተረጋገጠ ነገር ምን አለ? ያኔ ልጅ እንደሆነ ሲረጋገጥ ተናደ። እሺ ማን አለ? ማን ይወስድብኛል? ሌላ እሱ ነው በጣም ማን ድፍረት አለው? ደሂ ድረስ ደሄዶ ሳይነሽ እዚህ ከስሩ ጌሽ ታለቃቅሽለታልሽ። ከዛ ይሄው ልጅሽን አሳጥሽ አርፈሽ ቁጭ ባልሽ ይሄ ሁሉ ነገር አይፈጠርም። ተረጋጊ በቃ ራይ ሰው እንዴት አንድ ህፃን ልጅ አንስቶ መውሰድ ማለት በጣም ከባድ ነገር ነው። እሺ ቤተንኳኳ ነው ያው መጣው መሰለኝ ከባታ ውስጥ አስጋና ገባ በማርያም ስለኝ መልስልኝ በማርያም እኔ ከነሱ አንቺ በእናትሽ እንደዚህ አይቀርም ማላምንበት ነገር እንድታውቁ ሶፊ ምንድነው አንቺ በእግዚአብሔር የምልሽ ነው አምነን ነው በህይወቴ ማስመሰል አንችልም። ማስመሰል የሚባል ነገር አለ። ልጁ የት ነው? አምነን የት ነው? አንዴ ተረጋጋ። እሺ ተረጋጋ። አንዴ ሳይሆን አምነን ጠፍቷል። ይሰማኝ አንተ ጋር ነው። ስለዚህ ቀለድን አይደለም አምነን ጠፍቷል። አንተ ጋር ማለት አንተ ጋር ነው። እንድናወራ የፈለጋችሁት ነገር አለ። ምንም አይደለም ጆ ይሄ ቀልድም አይደለም ምንም አይደለም። አምነን ጠፍቷል። ስለዚህ ታውቀው ነገር አለ ወይ? ምንም ማለት እሱ ስለወክራለሁ ስርግብኝ ጆ ማለት እንደዚህ ጋር ተገኝ ካለሱ ምንም ምንም የማውቀው በማርያም ጆ ማለት
አምነንስ ራስህን ይሰርቀው ሰናይት አምነንስ ምንም አይነት እንደማልበልጥ ታውቂያለሽ። ጆ ለምንድን ነው የምታስመስለው? ራይስ አታስጨንቅኝ። እሺ አታስመስል። ራስህን ሰናይት ቆይ አንዴ ምንም አያውቀው ነገር ሊኖር ይችላል። ጀምራችሁ እንኳን እኔ ባምን ምንም አይንቀዳል። ኧረ እባክህ ማጥፋት ካለብኝ አጠፋሻለሁ። እመኝ በእግዚአብሔር አንዴ ጋር በእግዚአብሔር ይውጭ ልጅ አምን ልጅ መለሰልኝ በእግዚአብሔር ከአንቺ በላይ አምነን ፈልጓል። አምን ማለት ነው። ተረጋጋሽ። እግዚአብሔር ይውጭ እኔ ምንም የማውቀው ነገር የለም። ሱሪ በእግዚአብሔር የሆነ ነገር በላይ እኔ ከትዕግስቴ በላይ የሆናችሁ በአምነን ምንም አይንቀድ አልፈልግም። አንቺ መችም የሆነ ነገር አስባችሁ ከሆነ እመኚ የገባችሁበት ገብቻ ምን ነው ቆይ እንዴት ነው በልጄ እንደዚህ መመለስ ስንት ነው እንዱ እኔ በልልካለሁ ስራት ያዥ ስራት ያዥ እኔ በአምነን ምንም አይንቀድ አልፈልግም። አሁን ምን አለ መሰለህ ታውቃለህ ወይ ያለበት ምንም አላውቅም። ሶፊ የእውነት ጠፍቶ ከሆነ እመኚ የመጨረሻችን እኔ በአምነን ቀልድ አላውቅም። በአምነን ቀልድ አላውቅም። ራይ በአምነን ቀልድ አላውቅም። ልጁን እንደውም ትነግሪኛለሽ ሆን ብለሽ ወይ ድራማሽ ከሆነ ነገር አታንገላታት። በስነ ስርዓት አውራ ሲጀምር አንቺ ሰናይት በእግዚአብሔር ማታደርገው ነገር ውስጥ አትከቺ። በአምነን ቀልድ አላውቅም። አይደለም የምትመታው ምናምን ለማጥፋት ነው ነገሮችን ቀለል አድርገህ ለማለት ልጁን ነገር በዚህ ልጁን መልስላት በእግዚአብሔር እመብርሃን ምስክር እኔ አምነን አላየሁትም። እሺ አትሄዳ ሆነ ግን በማርያም ንገሪኝ። በቃ እኔ በሱ ቀልድ አልፈልግም። ምንድን ነው የማደርገው? ሰናይት ይኸውልሽ አንቺ እንደምትጠይኝ አውቃለሁ። እንደምትጠይኝ አውቃለሁ። ይሄ ልጅ ምንም ነገር የማየው ነገር እንድትመክሪያት አልፈልግም። ምንድን ነው የምትመክራት? ጆ እንደ ራስህ ጋር ነው ሲጀመር የምታውቀው ነገር አለ ወይ? ምንም የማውቀው ነገር የለም። እኔ አምነን እኮ ልጄ ነው። በልጄ ምንም አይነት ቀልድ አልፈልግም። እንደዛ አይነት ድራማ አልፈልግም እኮ። ለዛ ነው የደበቅከው። ስጣት። ስንት መከራ የበላችበት ልጅ እባክሽ ልጄ ነው። አምነን ልጄ ነው። ይኸውልሽ የምወደው በጣም የማፈቅረው የምሳሳለት ልጄ ነው። ራይል ምንም ነገር እንዲሆን አልፈልግም። አምነን መለማመድ ካልፈለግሽ በግድ ነው ማወጣት። ልጄ ፈልጓል እንዴ? እኔ ልጄ ነው አምጬ ባልወልደውም ልጇ ስለሆነ ኦኬ በዴኔ ተረጋገጠልሽ። አሁን እንደፈለግሽ እኔ ላይ ትጫወችብኝ ነው። እባክሽ ልጄን ስጪኝ። አልፈልግም። ልጄ ነው። ብዙ ነገር የምታውቀው ነገር ካለ እንድትነግረን ነው እንድትጮህ አይደለም። ሆን ብላ እሺ እኔን ታስቀይኝ። በቃ ራይል እኔን አስቀይኝ። እሺ እኔን እንደፈለግሽ አድርጊ። እኔን ረጋግጭኝ። እኔን እንደፈለግሽ በቃ ምንም ሊሆንልሽ አሁን ምንም እንድታደርጋት እባክሽ። ያው እሺ የለመንኩሽ ነው። እየቀለድሽብኝ ነው። አልፈልግም። ሁላችሁም እየቀለዳችሁ ነው። አሁን ምንም እንደሆነ አልፈልግም። ጆዋን እየቀለድክብኝ ያለው ልጁ አንተ ጋር ነው። ስጠው እኔ ምንም ቀልድ አልፈልግም። ጊዜ የለኝም። በአመን አንድ ሰከንድ ማቃጠል አልፈልግም። አንድ ደቂቃ እሺ ቆይ ጆ ምን ተፈጠረ? ነገር ተረጋጋ። እሺ ንገረኝ። ዴይኬር ውስጥ ነበር እዛ ጠፋሉ። ከዛ ደግሞ የምትወስደው የምትችለው አንተና እሷ ናችሁ። እኔ አላምንም። ሶፊ እኔ አምነንን አላየሁትም። ከኔ ለማራቅ ነው ሶፊ። አምነንን ከኔ ሌላ ጥሩ ትፈልገው ነው። ከወንድሽ ጋር ወንበለሽ ሆነ ነገር አሲረሽ ነው ራይ። አምነን እንድትወስጂብኝ አልፈልግም። እናንተ እንደፈልጋችሁ አምነን ግን እንዲነካ ቅንጣት ዘለላው እንዲግረጥ አልፈልግም። በሱ ቀዳላ እኔ ማርከስክ ላንተ ቅንጣትም ቢሆን ፍቅር ስለዚህ ደስ እያለኝ ክሰሽኛው ደስ እያለኝ ከሳለ አረ ጆ ያተሻለው ልጅ መልስ ልጅ ታመጣው ጆ ያተሻለው
የገባበት ገብቼ ሶፊን ያመጣው የገባበት ከሱ አትለይኝም። እሺ ላይ ከሱ መቼም አትለይኝም። ድራማዋን አሁን ጌኔ ተረጋገጠ። ልጇ አሁን አይደል የእሷ ስለሆነ እኔ በሱ ይቀጣኛል። አዎ ያንቺ ልጅማ ያንቺ ልጅ ነው። ከሱ ግን አትለይም። ምንድን ነው ድራማ? ወድ ሰው አይደለሁም። እሺ እኔ አስመሳይ ሰው አይደለሁም። እኔ አስመሳይ ሰው አይደለሁም። ሰናይ ደግሞ ካለበት አመጣዋለሁ ምናምን የምትለው ከደበክበት ነው የምታመጣው። እንከሳለን ታመጣለህ። አንቺ ማብራችሁ ለተለዩ አመንን ወስጄው አሳያችኋለሁ። እሺ አንተ አመንን ከደሳቦት ወስጄ አሳያችኋለሁ። እኔ የራይ ሊሆንሽ አመንን ወሰድኩት እያልኩሽ አይደለም። የገባበት በሱ ቀን ያላችሁ መሞት ካለብኝ እሞታለሁ። ለሱ ሰማሽ? ጆ መጥፋት ካለብኝ መጀመሪያ እንዴ ተረጋጉ እንጂ ሶፊ በአምነን ቀልድ መጮህ ብቻ የተያያዝነው ምንም መፍትሄ ያበጀነው ነገር የለም። በጣም ጥሩ ድራማችሁ ስለ ድራማ አንተ ድራማ አትበል። ድራማ የምትለው ራስህ የወሰድከው ነው። ካስቀመጥክበት ታመጣለህ። ሰናይ ስራት ያው ጆ ተረጋጋ። አንተ ለምን አትመታኝም? ሰንዝረህ ለምን ትመለሳለህ? ደረስ ዝም ብለህ ነው ትንሽ ራሱ እኮ ነው። በቃ ዝም በል በቃ። ለምንድን ነው ዝም ብለህ? ልብ ካለ በአምነን አይታል መሸነፊያ ጎኔ መንገዳቸው በአምነን ነው የምታሸንፈው። ከወሰድክ በኋላ እኛ ጋር መታ አታስመስል፣ ትመልሰዋለህ። ለመፍትሄ ነው የተገናኘነው። ድራማውን የሚሰራው እሱ ነው። ለመፍትሄ ነው የተገናኘው። ድራማውን የምትሰራው አንተ ነህ። ልጁ አንተ ጋር እንዳለ እናውቃለን። እሱ ለማለባበስ ትጮሃለህ። ምን መጮህ አስፈለገ? አዎ እሺ ነኝ እኛ እናውራ። ራይ አሁን እንደተረዳሁት ከሆነ ጆ ጋር ያለኝ ስሜት የተሰማኝ አይደለም። አስፈላጊ ከሆነ ጆንም ይዘን ሄደን ፖሊስ ጣቢያ መክሰስ ከምትፈልግ ከሆነ እንከሳለን። እሱ ግን አይደለም። አሁን ምን አለ መሰለሽ መጮህ አስፈላጊ አይደለም። መጮህ አያስፈልግም። ተረዳኛ ጆ? አሁን እዚህ ጋር ምን ተጮህበት ምንም ታይም አይደለም። ሶፊ ድራማ እንዳሰራልኝ በእግዚአብሔር እኔ ማከብረው ወንድሜ በአምነን እኔ ቀላላቅ መሞት ካለብኝ እሞትለታለሁ። ራሄል መጥፋት ካለብኝ እጠፋለታለሁ። ጆ እኔ እንደምታስበው ባለጌ ነኝ ሰው አይደለሁም። እሺ በልጄ ድራማ የምሰራው ልጄ ጣፍተው እስከዚህ ሰዓት እዚህ መጥቼ ማለቅስ የምንፋረቅበት ሰዓት አይደለም። ልጄ ነው የምፈልገው። እየመሸ ነው። ማን ይወሰደው? ጆ ይኸውልህ ላስረዳ። ማን ይወሰደው? እሺ ውሰደው። አልጮህም፣ አልቆጣም፣ ምንም አልልም። ብቻ ስጠኝ። በቃ በሰላም ስጠኝ። በእግዚአብሔር ኃይል እኔ እንደዚህ አትበይኝ። እኔ በአምነን ቀልድ አላውቅም። እሺ ማን ወሰደው? አንተ ካልወሰድከው ማን ወስዷል? እኔ ልጅ ማን አለኝ? እናቴ አባቴ ያሉም እህት አትወስድም። አቅም የላትም ለዚህ። ማን ይነካል ልጄን? እሺ ልጄ ማን ወሰደው? እሺ እኔ ምን አባቴ ላድርግ? እኔ እኮ ብዙ አቅም የለኝም። በማርያም ይኸውልሽ ራሄል እኔም በአምነን ምንም አይነት አቅም የለኝም። በአምነን ምንም አይነት ቀልድ አልፈልግም። ነገሬን በልቻለሁ። ታውቂኛለሽ በሱ ዙሪያ እሺ ሰፈር ውስጥ እንኳን እንደ ቀልድ ስሙን ሲጠሩት ሁላ ምን እንደምንደነግጥ ታውቂያለሽ። ራሄል የራሄል ልጅ ስለሆነ በቃ የእሷ ልጅ ስለሆነ አታሳየኝም ብለህ ፈርተህ እኮ ነው። እኔ በየቀኑ መቼም አላደርግም። እሺ ልጄ ይመልስልኝ በማርያም። ራሄል ስሚኛ፣ ተረጋጋ። እኔንም ተስማኝ። ዲኤንኤው ሶፊ ሲያረጋግጥልሽ ከዛ ቀድሞ የአንቺ ልጅ መሆኑን እያወኩ ራሱን ከባከቡ የአንቺ ልጅ መሆኑን አውቄ አብሬ ሆነ ያለው እስካሁን። አሁን እኔ ተልካሻ ነገር ላድርጋለሽ። ኦኬ እንደዛ ነው አይደል? ስለዚህ ሁለታችሁ አንቺም እህትሽም አንቺም ሰናይ ተጨምራችሁ ይሄ ልጅ ከገባበት ባታውጡት እኔ ጆአር ነው ጆላና ተረጋጋም ረጋጋ። ኦኬ ይሄው ልጁ እሷ ጋር እንዳሉ ነግራኛለች። የገባበት ገብተሽ ልጁን ካላመጣው ገብተሽ ባታመጪው ሰናይ ጆብለሽ እንዳጠሪ ጆብለሽ እንዳጠሪ አንቺ የገባበት ገብተሽ ታመጪዋለሽ። አመን በሱ አንቺ ገደል እንዳትናገሪ እንዳትናገሪ ታራም ምን ይቀር አንተ አጥተናል መጋፍታ መጥቶ ስለመችል እንዴት ያያታል? እኔ ደግሞ ከሳለሁ። እሺ ራሄል ተረጋጊ። በቃ
እሺ ልጄ የት ነው? እሺ የት ነው ልጄ? ሰኒ የት ነው? ከሱ ውጭ መንገድ ሊሆን ይችላል። አንዴ ሰኔት በቃ አንቺ በቃ ራይል በቃ ችግር የለውም። በቃ እንደዛ ከሆነ ይሄ መክሰስ እንችላለን እኮ አሁን ምንም መረጃ የለሽም። አሁን አንቺ ራሱ ሰማጥፋት ነው የተያያችኋለሽ። ስም እያጠፋው አይደል? ስለዛ ልጁ አግቶት በዚህ ልክ ልብ ኖሮት በዚህ ልክ አንቺ ጋር መተከራከረ እንዴት አይከራከርም? እያስመሰለ ሊሆን ይችላል። እሺ እያስመሰለ ሊሆን ይችላል። በቃ እንደዛ ከሆነ ደግሞ አጭሩ መንገድ ደግሞ ወደ ክስ መሄድ ነው። በህግ ይያዛል ማለት ነው። አንቺ በቃ ተነስተለ ምን ወጣሽ? ፎቶ ወረንት ስለዛ በቃ ካሜራማን እንግዲህ ተመልካቾች ይሄን ይመስላል። ምን እንደምን አላውቅም። በቃ ወይ ከወጣ እንጣና እዚህም ቆይ እስቲ ልደውላቸው ወይ አኑ ማን ይምጡልኝና ወደዛ እንሄድና ወደ ፍለጋው እንሂድ እንጂ አሁን እንዳይወጥ ከሆነ ጆ ድንጋጤው ምናምን ፊቱ ላይ አይቼዋለሁ። በዚህ ልክ እንትን ሊል አይችልም። ብቻ እስቲ ለማንኛውም እስቲ የሚፈጠረው ነገር ያው ማንንም ማመን ማንችልበት ሁኔታ ስላለ የሚደረገውን አደረገ